ኢትዮጵያ ከ7 ዓመት በፊት አረንጓዴ አሻራ ብላ የሰየመችውና በየዓመቱ የክረምት ወቅትን በመጠበቅ በቢሊዮን የሚቆጠሩ ችግኞችን በመትከል የአየር ንብረት ለውጥ ተጽዕኖን ለመከላከል እንዲሁም ምርትና ምርታማነትን በማሳደግ የምግብ ሉዓላዊነትን ለማረጋገጥ የጀመረችው መርሃ ግብር በበርካታ ስኬቶች ታጅቦ 8ኛ ዙር ላይ ደርሷል። የዘንድሮው የአረንጓዴ አሻራ መርሃ ግብር ተስፋን መትከል በሚል መሪ ቃል ጠቅላይ ሚኒስትር አብይ አህመድና ከፍተኛ የመንግስት የስራ ኃላፊዎች በትናንትናው ዕለት በቢሾፍቱ ከተማ አስጀምረዋል። የአረንጓዴ አሻራ መርሃ ግብር ከአየር ንብረት ለውጥ ተጽዕኖ መቋቋም እስከ ምግብ ዋስትናን ማረጋገጥ ከኢኮኖሚያዊ ተጠቃሚነት እስከ ዓለም አቀፍ ዲፕሎማሲያዊ ተጽዕኖ ፈጣሪነት ስኬቶች የተመዘገቡበት ነው። ባለፉት 7 ዓመታት በተከናወነው የአረንጓዴ አሻራ መርሃ ግብር 11.2 ሚሊዮን ሄክታር መሬት በደን ሲሸፈን 48 ቢሊዮን ችግኞች ተተክለዋል። ይህ ሂደትም ኢትዮጵያ በዓለም አቀፍ ማህበረሰብ ዘንድ ትታወቅበት የነበረውን ድርቅና ኋላ ቀርነት የቀየረ ክስተት መሆኑን የግብርና ሚኒስትር አዲሱ አረጋ ጠቁመዋል። አረንጓዴ አሻራ ሀገራችን ከዚህ በፊት በተለያየ መንገድ በድርቅ በረሃብ በኋላ ቀርነትና በመሳሰሉት ነገሮች እንደ ማጣቀሻ ተደርጋ ትወሰድ የነበረውን ያንን ታሪኳን በመቀየር በአሁኑ ጊዜ ዓለም ላይ የአየር ንብረት ለውጥን ለመቋቋም በሚደረገው ትግል ተጨባጭ እንቅስቃሴዎችንና የሚቆጠሩ ውጤቶችን በማምጣት የሀገራችንን መልካም ስም ከፍ ያደረገ ክብሯን ያስመለሰ በጣም ታላቅ ተግባር ነው ማለት ነው። የአረንጓዴ አሻራ መርሃ ግብር በእጃችን ያጠፋ ነው የጨፈጨፍነውንና ያወደምነውን ደን እንዴት መልሰን ከተፈጥሮ ጋር እንታረቃለን በሚል ሐሳብ በታሪክ ውስጥ ጉልህ ስፍራ የሚሰጠው ክንውን መሆኑን ለማንሳት እፈልጋለሁ። የአረንጓዴ አሻራ መርሃ ግብር ኢትዮጵያ የአየር ንብረት ለውጥን ለመቋቋም እንዲሁም አረንጓዴ ኢኮኖሚ ለመገንባት እየሄደችበት ያለው ርቀት ዓለም አቀፍ እውቅናን አስገኝቶላታል። በዚህም ኢትዮጵያ ሁለተኛው የአፍሪካ አየር ንብረት ለውጥ ጉባኤ ማስተናገዷ የሚታወስ ሲሆን እንደ አውሮፓውያን አቆጣጠር በመጪው 2027 የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ COP32 ለማስተናገድ ተመርጣ ዝግጅት እያደረገች ይገኛል። ኢትዮጵያ ይህ ጉባኤ ስታካሄድ በአጠቃላይ የተተከሉ ችግኞችን ቁጥር ወደ 65 ቢሊዮን ለማሳደግ መታቀዱን ጠቅላይ ሚኒስትር አብይ አህመድ አመላክተዋል። ባለፉት ዓመታት 48 ቢሊዮን ችግኞች ተተክለዋል። በዚህ ዓመትና በሚቀጥለው ዓመት የምንተክለው ተደምሮ 65 ቢሊዮን ለመድረስ እቅዳለን። 48 ቢሊዮን በነፃ ህዝብ ተባብሮ የተከለበት አንድም ሀገር ዓለም ላይ የለም። ታላቅ ታሪክ ነው። ዘንድሮ ከ8 ቢሊዮን በላይ እንተክላለን። በዚያ ወደ 56 ወይም ከዛ በላይ ለመግባት እንሞክራለን። በሚቀጥለው ዓመት ከምንጨምረው ጋር 65 ቢሊዮን ችግኝ ተክለን ነው ኮፕ የምናሰናዳው። ኮፕ ኢትዮጵያ ሲዘጋጅ 65 ቢሊዮን ችግኝ መትከል የቻለች ሀገር የሚልን ዜና ለመላው ዓለም የምናበስርበት ጊዜ ይሆናል። ከ2011 ዓ.ም ጀምሮ ባለፉት 7 ዓመታት ከተተከሉ 48 ቢሊዮን ችግኞች መካከል 60 በመቶ ያህሉ ለጥምር እርሻ የሚውሉ 35 በመቶ ያህሉ ደግሞ የደን ዛፎች መሆናቸው የተጠቆመ ሲሆን የደን ሽፋን መጠንን ወደ 23.6 በመቶ ከፍ ማድረግም ተችሏል። የአፈር መሸርሸርን በመቀነስ በየዓመቱ ወደ ወንዞች ታጥቦ ይገባ የነበረውን የአፈር ሀብት ከ2 ቢሊዮን ቶን ወደ 208 ሚሊዮን ቶን ዝቅ እንዲል ማስቻሉ ተመላክቷል። በየዓመቱ በሀገራችን 92000 ሄክታር ደን ይጨፈጨፍ ነበር። ሀገራችን በዚህ መጠን ትራቆት ነበር ማለት ነው። የደን መጨፍጨፍ ምጣኔው በዚህ ልክ ቀንሶ ወደ 27000 ሄክታር የወረደበትን ሂደት ማየት ይቻላል ማለት ነው። የኢትዮጵያ ደን ከ2010 በፊት ከነበረበት 17.2% ወደ 23.6 በሽፋን አድጓል። ይሄ ትልቅ ስኬት ነው። በአጠቃላይ ከኢትዮጵያ ከፍታማ ቦታዎች ላይ በየዓመቱ 2 ቢሊዮን ቶን የሚገመት አፈር እየታጠበ ወደ ውሃ አካላት የሚገባበት ሂደት ነው የነበረው ማለት ነው። ከአረንጓዴ አሻራ መርሃ ግብር መጀመር በኋላ ግን በብዙ እጥፍ ቀንሶ 208 ሚሊዮን ቶን በዓመት ይታጠባል። ይሄም ቀጣይ ስራ እንደሚጠበቅብን ማሳያ ነው። ውጤቱ በጣም የሚያስደስት በጣም ተስፋ የሚሰጥ ቢሆንም አሁንም ትኩረት አድርገን መስራት እንዳለብን ያሳያል። መርሃ ግብሩ የአፈር ለምነትን በመጨመር ምርታማነትን ማሳደግ ማስቻሉ የተነሳ ሲሆን የመድረቅ አደጋ ተጋርጦባቸው የነበሩ የውሃ አካላት እንዲያገግሙ አድርጓል። በአጠቃላይ በአፈርና ተፋሰስ ጥበቃ በተከናወኑ ስራዎች የግብርና ምርትና ምርታማነት መጨመሩም ተገልጿል። ገላጣ መሬት ላይ ከኢትዮጵያ ከፍታማ አካባቢዎች በሄክታር እስከ 300 ቶን አፈር ታጥቦ ይሄድ ነበረ። ወደ 90 ቶን በሄክታር ዝቅ ብሏል። ከእርሻ መሬት እስከ 130 ቶን በሄክታር ታጥቦ ይሄድ ነበረ። ከአረንጓዴ አሻራ እንቅስቃሴ በኋላ ወደ 54 ቶን በሄክታር ዝቅ ብሏል። በተከላና በአፈርና ውሃ ጥበቃ ስራዎች ብዙ ተፋሰሶቻችንም አገግመዋል፣ መልሰው አረንጓዴ ለብሰዋል። ያገጠጡ የነበሩ ድንጋያማ የነበሩ አካባቢዎች ሳይቀሩ
ምርት ወደ መስጠት፣ ህይወት ወደ መስጠት፣ ምግብ ወደ መስጠት ተሸጋግሯል። ባለፉት 7 ዓመታት ለዚህ መርሃ ግብር እውን መሆን የመላው ኢትዮጵያውያን ንቁ ተሳትፎ ወሳኝ እንደነበር የተገለጸ ሲሆን ዘንድሮም ሁሉ ማህበረሰብ በነቂስ ተሳትፎ በማድረግ የታቀደውን የ8 ቢሊዮን ችግኝ ተከላ እንዲያሳካ ጠቅላይ ሚኒስትሩ ጥሪ አቅርበዋል። ለመላው የኢትዮጵያ ህዝብ በሚቀጥሉት 2-3 ወራት ኑ እንደተለመደው ተስፋችንን እንትከል፣ ኑ ለኢትዮጵያ ወንድና ሴት ታዳጊዎች ተስፋን እንትከል፣ ኑ በትብብር የገረጣች የዳየች ኢትዮጵያን አረንጓዴ እናልብስ፣ ኑ በትብብር ለዓለም ተባብረን አድዋ ላይ የፈጠርነውን ገድል ተባብረን አዲስ ገድል በማሳየት አፍሪካን፣ ዓለምን እናንቃ። እንተባበር፣ እንችላለን። እንስራ፣ እናሳካለን።